ጥላ እውነተኛ ታሪክ 5ኛ ክፍል። ከባለፈው ለመስታወስ የሚያክል መኪናዋ ከዓይኔ እስከምትርቅ ቁሜ አየኋትና ፊቴን ወደ ቤት አዙሬ ብሩን ልከት ቦርሳዬን ውስጥ ስገባ ከአባቴ መቃብር ላይ ያነሳሁትን ወረቀት አየሁትና ብሩን ከትቼ ወረቀቱን ማንበብ ጀመርኩ። እንደዚህ ይላል። እድሌ፣ ልታምኚም ላታምኚም ትችያለሽ፣ ግን ደግሞ ሴት ልጅ እናቴን ስለምታስታውሰኝ ከማንም ጋር ቀርቤ አውርቼ አላውቅም። ሲጀመርም ሴት ልጅ አልወድም ማለት ይቻላል። አንቺ ግን የእናቴ መካሻ፣ ለእኔ የወደፊት ህይወት የተሰጠሽኝ እጣ ፈንታዬ፣ እድሌም ጭምር ነሽ። ስለዚህ ከአሁን በኋላ እድል ነው የምልሽ፣ እሺ አለኝ። እናም አብረሽኝ እንድትሆኚ ልጠይቅሽ ነው። አንቺ ብትሆኚ ደግሞ ለአባትሽ ያልሰጠሽውን ፍቅር ለእኔ እንድትሰጭኝ እፈልጋለሁ። ፈቃደኛ ከሆንሽ አባቴን ላስተዋውቅሽ እፈልጋለሁ። እኔ ደግሞ የኔ እንደሆንሽ ታውቅኛለሽ። እኔ የምመኛት አይነት ልጅ ነሽ። አለባበስሽ፣ እርጋታሽ፣ በዛ ላይ የሚያምር ቁመና አለሽ። ደስ የሚል ቤተሰብ አለሽ። ንጹህ ልብ አለሽ። ስለዚህ ላትከጂኝ ቃል ገብተሽልኝ አብረን እንሁን። መልስ እጠብቃለሁ ቆንጆ። ያንቺው ልዑል ይላል ጽሑፉ። መሀል መንገድ ላይ ብቻዬን እንደ እብድ ቁሜ ፍልቅልቅ እያልኩ ነበር ሳነበው የነበረው። አንብቤ ስጨርስ እየተሽኮረመምኩ ወረቀቱን አጣጥፌ ሳምኩት። በአጠገቤ የሚያልፉት ሰዎች በግርምት እያዩኝ ሲያልፉ ሳያቸው ከተዘፈቁበት የፍቅር ሰመመን ስሜት ውስጥ በወጣሁኝና አንገቴን ደፍቼ ወደፊት መሄድ ጀመርኩኝ። በጣም ደስ ብሎኝ ነበር። እሺ ነዋ ማለት ያለብኝ፣ ወይስ በአንዴ እሺ ስለው ይንቀኝ ይሆን? ግን ደግሞ የምር እሱ እንደሚለው እጣ ፈንታዬ ቢሆንስ እያልኩ እያሰብኩ ነበር። ከኋላዬ እድል 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 የሚል ድምፅ ሰምቻለሁ። ግን ደግሞ የኔ ስም የማርያም እንደሆነ ነበር የሚያውቀው። ስለዚህ መንገዴን ቀጠልኩ። ብቻ ዝም ብዬ እስቃለሁ። ከዓመት በኋላ እውነተኛ ደስታና ተስፋ ተሰማኝ። በደመ ነፍስ ሁኜ ሩጫ በሚመስል እርምጃ እየሄድኩ ነበር። ድንገት ከኋላዬ እጄን ያዘኝ። ሀሳብ ላይ ስለነበርኩ ደንግጬ አባቴ ድረስ ብዬ ጮህኩኝ። ልዑሌ ነበር። እህት ተረጋጊ እንጂ ደስታ አስክሮሽ ነው እንዴ አለኝ ፈገግ ብሎ። እንደዛ ነገር አልኩት ከድንጋጤ በመመለስ። ከዛን እና አባቴን ለመተዋወቅ ተስማማሽ? ጥያቄን ተቀበልሽ? አለኝ። የመጣው ይምጣ ብዬ ራሴን አሳመንኩኝና አዎ አልኩት። አስተዋይም ነሽ ብሎ እቅፍ አደረገኝ። ደስ የሚል ስሜት አለው። ባልወጣሁ አልኩኝ። እሱ ግን ቶሎ ለቀቀኝና ነይ እሺ ካፌ እንሂድ አለኝ። አጎቴ የሰጠኝን ብር ለእናቴ መስጠት ስለነበረብኝ አይ እናቴ ጋር መሄድ አለብኝ አልኩት። አልተከራከረኝም። እሺ አለኝ። ነገ አባቴን ስለማስተዋወቅሽ ዝግጁ ሆነሽ ነይ፣ ማለቴ ለጥያቄ መልስ አስብበት፣ አሁን ነይ ልሸኝሽ አለኝ። እሺ ብዬ ወደ ቤት እያወራን እየሄድን እያለ የተበደርኩበት ሱቅ ስንደርስ ተመለስ በቃ ስለው እሺ ብሎ ድጋሜ እደውላለሁ ብሎኝ ሄደ። ፈጠን ፈጠን ብዬ ወደ ሱቅ ሂጄ ላንኳኳ ስል ገና ሳልጠራት መጣች። እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ዋልሽ የማርያም አለችኝ። አለን፣ ብሩን ልሰጥሽ ነበር። ስንት ነው ያለኝ አልኳት። ጓደኛሽ ሰጥቶኛል እኮ አለችኝ። ማን ነው ጓደኛዬ አልኳት። ባለፈው ዕለት አብሮሽ የነበረው ቆንጆ ልጅ ነዋ። እንደውም እኮ ምስጢር ብሎ የሰጠኝ ነገር አለኝ አለችኝ። ልዑል ነው እንዳትይኝ። ምን ሰጠሽ? ምንድን ነው አልኳት። እኔ ስሙን አላውቀውም አለችኝ። እንደማትናደጂ ቃል ግቢልኝና አለችኝ። ምንድን ነው መጀመሪያ ንገሪኝ አልኳት። ባይሙሬ ብዙ ነገር እያሰብኩኝ። አይ ቃል ግቢልኝ መጀመሪያ አለችኝ። እሺ ቃሌ ነው። ምንድን ነው ስላት አንዳንድ ነገር ካስፈለጋት ወይም የጠየቀችሽ ነገር ካለ ስጫት ብሎ 600 ብር ሰጥቶኛል አለችኝ።
ደሃ ነሽ እያለኝ መስሎ ተሰማኝ። አጠገቤ ያለችው እሷ ስለሆነች እሷን እንዴት ትቀበያለሽ? እኔ ለአንድ ቀን ብድር ጠየቅኩሽ እንጂ እርዳታ አሰባስቢልኝ አልኩሽ እንዴ ብዬ በጣም ጮህባት። ደንግጣ ነበር። እረ ተረጋጊ የማርያም፣ እኔ ያስፈልግሻል ብዬ አስቤ ነው። በሌላ መንገድ አትረጂው እንጂ ካስከፋሁሽ በጣም ይቅርታ አለችኝ። ምን ሁኜ ነው? ያምኛል እንዴ? ለእኔ ባሰበች ደግሞ ትልቅ ሰው ናት እኮ ብዬ በራሴ ተናድጄ፣ እሺ ይቅርታ፣ በጣም ተናድጄ ነው፣ ብሩን ስጭኝ፣ ብድሩን የከፈለውም ጭምር ቢያት። ቶሎ ስልኬን አውጥቼ ልዑሌ ጋር ደወልኩኝ። ወይ እድል አለኝ ስልኩን እንዳነሳ። የት ነህ ካልኩት ገብቶታል መሰለኝ፣ ሩቅ ቦታ ነኝ። ምን ነው አለኝ። ለምንድን ነው ብድሬን የከፈልክልን? እኔ እርዳኝ አልኩህ እንዴ ብር የምትሰጠኝ አልኩት። በጣም ተናድጄ ነበር። እሱ ግን ምንም እንዳላጠፋ እየሳቀ አንቺም ትበደሪያለሽ እንዴ? እኔ ግን ብድር አልወድም። አደራ ወደፊት በብድር ገንዘብ እንጋባ እንዳትይኝ። ደግሞ የምን ብር ነው አለኝ። እያላገጠ መሆን ነው። ቀን ጥሎኝ እንጂ ብዬ አባቴ ቢኖር ኑሮ የምን ብድር ነው ብዬ የሐዘን ስሜት ተሰማኝ። ወዲያው ቁጣ ባዘለ ድምፅ ቀልድ አይደለም ብዬ ጮኩበት። እንዳማረርኩ ሲገባው ተረጋጊ እንጂ ጥያቄን እንደተቀበልሽ አትርሺ። ስለዚህ እኔ ማለት አንቺ ማለት እኔ ተባብለን ነው የምንኖረው። አንቺ እጅ ላይ ብር አልነበረም፣ እኔ ነበረኝ። ስለዚህ ከኔ ላይ ከፈልኩ፣ አለቀ አለኝ በጣም በቁጣ ድምፅ። ለእኔ አስቦ ነው ብዬ ራሴን አረጋግቼ እሺ ተረጋጋ፣ አመሰግናለሁ፣ ይቅርታ ያልጠበቅኩት ነገር ስለሆነ ነው፣ ደህና ዋል ብዬ ምላሽ ሳልጠብቅ ስልኩን ዘጋሁት። በእርግጥ ስልክ ጆሮዬ ላይ ሲዘጋ በጣም ነው የምናደደው። መዝጋትም አልወድም፣ ግን ተናድጄ ስለነበር ዘጋሁበት። ተመልሼ ወደ ሱቅ ሄድኩና ብድሬን ከፈልኩኝ። ከዛን ቀጥታ ወደ አትክልትና ፍራፍሬ መሸጫ ሂጄ ብዙ ልክ አባቴ ገዛው እንደነበር አድርጌ ገዛዛሁና ወደ ቤት ሄድኩኝ። ቤት ስገባው እናቴ ተኝታ ነበር። ወንድሜ ደግሞ ቁጭ ብሎ በእናቴ ስልክ ጌም እየተጫወተ አገኘሁት። በሁለቱም እጄ እቃ ይዤ ስለነበር ግንባሩን ስሜው ቀጥታ ወደ ማዕድ ቤት ገባሁኝ። ወንድሜ ማንጎ በጣም ነው የሚወደው። ከገዛሁለት ውስጥ ትልቁን መረጥኩና እንዲበላ ሰጠሁት። ከዛም ቀለል እንዲለኝ ፊቴንና እጄን ታጠብኩና ተመልሼ ማዕድ ቤት ገብቼ በቻልኩት መጠን አጣፍጬ በአይነት ሰራሁ። ከዛን እናቴ ወፍራም ቡና ስለምትወድ ቆንጆ አድርጌ ቡና አፈላልቼ ወንድሜ እማዬን ቀስቀሳት ብዬ የእጅ ውሃ ላመጣ ገባሁ። የሚወራ የህይወት ታሪክ ያለኝ መስሏችሁ ነበር አይደል? እኔ የኢትዮጵያ ሕዝብ ቁጥር እንዳይጎድል ያክል ለቁጥር ማሟያ ነው የተፈጠርኩት ብል ይቀለኝ ነበር። በህይወት አለች ለመባል ያክል ነው እየኖርኩኝ ያለሁት እኮ። ለመጻፍ ቃላት የማይሞሉት የህይወት ታሪክ ነው። ብቻ እንጨርሰው። እስኪ እናንተ በእኔ ቦታ ብትሆኑ ምን ታድርጉ ነበር? የእናቴን እጅ ለመስታጠብ ጆክ እና ውሃ ይዤ መጣሁም። ወንድሜ እናት ሳይቀሰቅሳት ስልኩን እየጎረጎረ ነው። አንተ ተነስ እንጂ ብዬ ጮህኩበትና እንዳትደነግጥ ቀስ ብዬ እማ እናቴ ብዬ ስጠራት ዝም አለችኝ። አንዳንድ ጊዜ አውቅ ዝም እያለች አባቴን ታስደነግጠው ስለነበር እንደዛ መስሎ ከያዝኩት ውሃ ላይ እጄ ላይ አድርጌ እየሳኩ ፊቷን አረጨኋት። ዝም አለች። ደግሜ አረጨኋት። አሁንም ዝም አለች። ጆኩን ለቀቁትና እማ ብዬ ጮኩባት። መልስ የለም። ስልኬን አንስቼ አጎቴ ጋር ደወልኩ። ስልኩ አይሰራም። ሎሌ ጋር ደወልኩ። አያነሳም። ወንድሜ ሀገር ሰላም ብሎ ሊበላ ታጥቦ መጣ። እህቴ ምን ነው እህቴ አለኝ። እማዬ ተኝታ ስቀስቅሳት አልሰማ አለችኝ አልኩት እየጮህኩ። ለምን ታልቅሻለሽ እህቴ? ልታስደነግጠን እኮ ነው ብሎኝ ሄዶ ካጠገቧ ተንበርክኮ እማዬ ተነሽ እንጂ እህቴ እኮ የምርሽን መስሏት አለቀሰች። እማዬ ይላል። እንዳሰብኩት ነው ብዬ እሪሪ ብዬ ጮህኩኝ። ሳለቅስና ስጮህ የሰሙት ጎረቤቶች ወዲያው ተሰበሰቡ። ግማሾቹ አምቡላንስ ጥሩ፣ እንዳንዱ መኪና ፈልጉ። ማን እንደሆነ ባላቅም አስፓልት ወጥተው መኪና ለምነው ይዘው መጡ። እናቴን አቅፈው ከሶፋ ላይ አንስተው ወሰዷት።
ወንድሜ እኔ ላይ ይጮሃል። እህቴ ዝም አልሽ እኮ። እህቴ እማዬ ምን ሆና ነው? እህቴ እሷም እንደ አባዬ ጥላ እንድትሄድ ነው እንዴ? እህቴ እህቴ። እኔ ዝም ብዬ አለቅሳለሁ፣ እጮሃለሁ። ሰዎች መጥተው ወንድሜን ወሰዱት። አንዳንዶቹ እኔን ለማጽናናት ይሞክራሉ። ጭንቀቱን ይሆናል፣ ምንም አትሆንም እያሉ ሊያነሱኝ ይሞክራሉ። ማንም እንዳይነካኝ እንዳትነኩኝ ብዬ ስጮህ ሁሉም ተረጋጋ፣ ተዋት፣ ቆይ አልቅሳ ታቁም ብቻ ብዙ ነገር እያወሩ ጥለውኝ ወጡ። እዚህ ጋር ነበር ከባድ ውሳኔ የወሰንኩት። ኑሬ ምንም አልጠቅምም፣ ራሴን አጠፋለሁ ብዬ ወሰንኩት። ከተቀመጥኩበት ተነስቼ ራሴን የማጠፋበትን መንገድ ማሰብ ጀመርኩኝ። ግን የሆነ ስሜት ወንድምሽስ እናትና አባቱን አጥቶ አንቺም ራስሽን ካጠፋሽ ምን ሊሆን ነው? ማን አለው? ወይስ እሱም ራሱን ያጠፋል ይለኛል። የሆነ ስሜቴ ደግሞ ብትኖሪስ ምን ልታበይው ነው? ለጥያቄዎቹ ምን አይነት ምላሽ ልትሰጪው ነው? ሐዘኑንስ እንዴት ልተቋቋሚ ነው ብሎ አበረታታኝ። ከዛን መኝታ ቤት ስገባ ወፍራሙን ገመድ አየሁትና አንስቼ ወደ ሳሎን ወጣሁና የአባቴን የእናቴን እና የወንድሜን ፎቶዎች አየሁትና ይቅር በሉኝ አልችልም፣ በቃኝ አልችልም ብዬ እጄን እየተንቀጠቀጠ ገመዱን አንገቴ ውስጥ አስገባሁት። ግን ጭካኔ ከየት ላምጣ? እጄ እምቢ አለኝ። መጥፎ ጎኔ አበረታታኝ። አድርጊው አድርጊው ይለኛል። አይኔን ጨፍኜ ራሴን አሳምኜ ገመዱን ይዤ ላጥብቀው ስል ልዑሌ እድል 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 እያለ በሩን ብርድግ አድርጎ ገባና እየሮጠ መጥቶ ከእግሬ ስር ተንበርከከና ምን እያደረግሽ ነው? ወንድምሽስ? እኔስ የእናቴ ምትክ ነሽ እያልኩሽ ድንገት ሳጣሽ ደስተኛ የመሆን ነው የሚመስልሽ? ምን አይነት ጨካኝ ነሽ? አለኝ እያለቀሰ። አቀፈኝም። አልችልም አልችልም ስለው ትችያለሽኝ፣ ትችያለሽ፣ አዎ ትችያለሽ፣ እንችላለን እያለ አቅፎ መኪና ውስጥ አስገብቶ ወደ ቤት ወሰደኝ። ከዛን መኝታ ቤት አስገብቶ የሆነ መድኃኒት አስውጦ አስተኛኝ። ወዲያው እንቅልፍ እንደወሰደኝ አስታውሳለሁ። እኔን ለመረጋጋት ሌላ አማራጭ የለውም ነበር። ስለዚህ የእንቅልፍ መድኃኒት አስወሰደኝ። ከእንቅልፌ ስነቃ ከአጠገቤ ቁጭ ብሏል። እንደተነሳሁ እናቴስ አልኩት። ዝም አለኝ። ከሆስፒታል አልወጣችም አይደል? እዛው ሆስፒታል ሞተችብኝ አይደል? እኛን ትታ ወደ ባሏ ሄደች አይደል? እያልኩኝ እጮኋለሁ። እሱ ግን ዝምታን መረጠ። ባትሞትም ዝም አይልም ብዬ አመንኩኝ። እናቴ ለምን ገና ሳላቅሽ ጥለሽኝ ሄድሽ? ለ22 ዓመት የበደልኩሽን ልክስሽ ነበር እኮ። የአባቴ ሐዘን ሳልጨርስ ምን አደረግኩሽ? ወንድሜ እንዴት ላሳድገው? እያልኩኝ እጮኋለሁ። እሱ ደግሞ መሬት መሬት እያየ ጭንቅላቱን እያሻሸ ያለቅሳል። የመኝታ ቤቱ በር ተከፈተ። አባቱ ናቸው። ተነሳች አሉ። ልዑልን ባውን ጠራርጎ አዎ አባባ አላቸው። እኔ ፊቴን ወደ ግድግዳው አዙሬ አለቅሳለሁ። ለአባቱ ስለ እኔ ሁሉም ነገር ነግሯቸው ነበር መሰለኝ። ጉዳቷ ከባድ ነው። ሴት ልጅ ደግሞ የቤተሰቧና የባሏ ሐዘን መቋቋም አትችልም አሉት። አዎ አባባ፣ ምን ላድርግ? ምን ተሻለ ታዲያ? ምንም ማድረግ አይቻልም። ዝም እንበላት። ትዕግስት ይኑርክ ብቻ። አብረካት ሁን፣ ከጎኗ እንዳትርቅ። የሆነች ቦታ ደረስ ብዬ ልምጣ ብለውት ከመኝታ ቤት አብረው ወጡ። ምን እንዳወሩ ባላቅም ተመልሶ ገባና እግሬ ስር ቁጭ አለ። ያንን አሳዛኝ ታሪኬ ልቀጥልልሽ ወይስ ይቅርብሽ አለኝ። ዝም ብዬ ማልቀሴን ስቀጥል ለነገሩ ልቀጥልልሽ እንጂ እናቴ ከሞተች በኋላ አባቴም ጡረታ ከወጣ በኋላ ብር የሚሰጠኝም ሆነ የሚረዳን አልነበረም። እናቴ ለአባቴ የላከችለት ብር ሙሉ አለቀ። የአባቴ የጡረታ ብር በጣም ትንሽ ነበር። ምንም ሳንገዛበት ብሩ ያልቃል። በዛ ምክንያት ምግብ ሳንበላ ውሃ ጠጥተን ብቻ ተኝተን እናውቃለን። እኔ ያልተማረው ሰው ሀብታም የሚሆን አይመስለኝም ነበር። ሳላገኛት በመቶችው እናቴ ናፍቆትም ተጎድቼ ነበር። መጨረሻ ላይ አማራጭ አጣሁ። በ16 ዓመቴ ስራ ፍለጋ ወጣሁ።
ግን አንድም ለእኔ የሚሆን ስራ አጣሁኝ። ሁሉም የስራ ማስረጃ ወይም የስራ ልምድ ይጠይቃሉ። የሆነ ቀን ዝም ብዬ ተክዤ ተቀምጬ እያለ የሆነ ሰውዬ በጣም ትልቅ ሻንጣ ከመኪና ላይ አስወረደና ዞር ዞር አለ። ተሸካሚ ነህ አለኝ። መጀመሪያ እኔን አልመሰለኝም ነበር። ዞር ስል ከኔ በቀር ማንም አልነበረም። የት እንደሆነ ስንት እንደሚከፍለኝ ምንም የማውቀው ነገር የለም። ብቻ ዝም ብዬ አዎ አዎ ብዬው እየሮጥኩኝ ወደ ሰውየው ሄድኩኝ። ፍጠን ፍጠን ብሎኝ ስልክ እያወራ ወደፊት ሄደ። እኔ ሳላልገባኝ ቁሜ አየሁት። ዞር አለና ተሸካሚ ነኝ አላልክም እንዴ? ፍጠን ይዘህ ተከተለኝ አለኝ። በቁጣ ከምነግርሽ በላይ በጣም ከባድ ነው። በዛ ላይ ትልቅ ሰው ነው። ደስ ይለዋል ብዬ ስጠብቅ ከየት አመጣህ አለኝ በቁጣ። ሰርቼ ነው አልኩት። አላመነኝም። አደራክን ልጄ የሰው ገንዘብ አለኝ። ውድና የተከበራችሁ የቻነሌ ቤተሰቦች ጥላ 5ኛ ክፍል በዚህ አብቅቷል። በ6ኛ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም የምትበረታቱኝ ደግሞ ከልብ ነው የማመሰግነው። መልካም ጊዜ